ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በእናቶ ጌታቸው ረዳ የተቋቋመው ትግራይ ሊበራል ዴሞክራሲያዊ ፓርቲ ቀጣይ በትግራይ በሚደረገው ምርጫ እንደሚሳተፍ ተሰማ። አሜሪካ የጣለችው ታሪፍ ከዚህ በፊት ኢትዮጵያ የተከለከለችውን የአጎዋ ተጠቃሚነት በእጅ አዙር የሚመልሰው እንደሆነ ተገለጸ። አንዳች ወንበር ላይ ደገፍ ብለው ተቀምጠው ሌላ ሀገር ያለ ቴሌቪዥን መመልከት ስለሚችሉባት የዓለማችን ብቸኛዋ ከተማም ዝርዝር ዘገባ ይዘንላችኋል። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በእናቶ ጌታቸው ረዳ የተቋቋመው ትግራይ ሊበራል ዴሞክራሲያዊ ፓርቲ ቀጣይ በትግራይ በሚደረገው ምርጫ እንደሚሳተፍ ተሰማ። በቀድሞ የህወሓትና የጊዜያዊ አስተዳደሩ አባላት መመስረቱ የተሰማው አዲሱ ትሊዴፓ የተሰኘው ፓርቲ የህወሓትን የፖለቲካ ዓላማዎች ለማሳካት የተቋቋመ መሆኑን አስታውቀዋል። ጽዮን ላይኩን ዝርዝር አላት። መጋቢት 30 ቀን 2017 ዓ.ም ማክሰኞ ዕለት ለአሁኑ የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ስልጣናቸውን ያስረከቡት የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ቀደምት አባል ጌታቸው ረዳ በወቅቱ በቢቢሲ የአማርኛው ገጽ ላይ በነበራቸው ቃለ ምልልስ ላይ አንድ ነገር ብለው ነበር። በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፌን እቀጥላለሁ። በሀገራችን የዘመን ቀመር 1967 በደደቢት ተራራ የተመሰረተው ህዝባዊ ወያነ ሓርነት ትግራይ ከሰሜኑ ጦርነት በፕሪቶሪያ ስምምነት መጠናቀቅ በኋላ ቀድሞ በነበረው ህጋዊ ሰውነት እንጂ እንደ አዲስ ፓርቲ መመዝገብ ባለመፈለጉ ከምርጫ ቦርድ ጋር በገባው እሰጥ አገባ እንደ ፓርቲ የመሰረዝ አደጋ ተደቅኖበታል። ላለፉት 2 ዓመታት ለሚጠጉ ጊዜያት በመከፋፈል ውስጥ ከቆየው ህወሓት አንደኛው ክንፍ የሆነው በዶክተር ደብረጽዮን የሚመራው የህወሓት ቡድን ምርጫ ቦርድ እውቅና ያልሰጣቸውን ጉባኤዎች ካካሄደ በኋላ የራሱን ውሳኔዎች ሲያሳልፍ እንደቆየ ይታወቃል። ምርጫ ቦርድ ለህወሓት በተደጋጋሚ እንደ አዲስ እንዲመዘገብና ጉባኤ እንዲያካሄድ ቀነ ገደብ ቢያስቀምጥም ህወሓት ከ50 ዓመታት በላይ የቆየ ድርጅት እንደ አዲስ ሊመዘገብ አይገባም በሚለው አቋሙ እንደጸና የተሰጠው ቀነ ገደብ ሊያልቅ የ2 ሳምንታት እድሜ ብቻ ቀርተውታል። ይሁንና ህወሓት ከሰሞኑ በእነዚህና ተያያዥ ጉዳዮች ላይ ባወጣው መግለጫ ድርጅቱ በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው ሲል አሳስቧል። ህወሓት ቀጣይ ዕጣ ፈንታው የትግራይን ህዝብ ጨምሮ የብዙዎችን ቀልብ በያዘበት በዚህ ወቅት ታዲያ የህወሓት ህጋዊነት ሊያበቃ በመሆኑ የህወሓትን የፖለቲካ ዓላማ የሚያሳካ አዲስ ፓርቲ በቀድሞ የትግራይ ጊዜያዊ አስተዳደርና የህወሓት አንደኛ ክንፍ በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በሆኑት አቶ ጌታቸው ረዳ መሪነት ሊመሰረት ነው የሚለው ዜና ያልተጠበቀ ክስተት ሆኗል። የጌታቸው ረዳ በትግራይ ፖለቲካ ውስጥ ለመሳተፍ መሞከር በዚህ ፍጥነት ይተገበራል ተብሎ አለመጠበቁን አንዳንድ ተንታኞች ይገልጻሉ። በጌታቸው ረዳ የሚመራውና በቅርቡ የትምህርት ሚኒስቴር ሚኒስትር ዴኤታ ተደርገው የተሾሙት ፕሮፌሰር ክንደያ ገብረ ህይወት እንዲሁም የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ ያሉበት አዲሱ ክልላዊ ፓርቲ ትግራይ ሊበራል ዲሞክራቲክ ፓርቲ እንደሚሰኝም ተገልጿል። ቢቢሲ ከውስጥ ምንጮች ጠቅሶ በሰራው ዘገባም ፓርቲው እስካሁን በምርጫ ቦርድ ባይመዘገብም ክልላዊ ፓርቲ ሆኖ እንደተቋቋመና በግንቦት ወር መጀመሪያ እውቅና ሊያገኝ እንደሚችል መግለጹን አስፍሯል። ፓርቲው የመቋቋሙ ዓላማ በህወሓት ከፓርቲነት የመሰረዝ ስጋት እንደሆነ የገለጹት የፓርቲው አባል አዲስ ይመሰረታል የተባለው ትሊዴፓ የተሰኘው ፓርቲ የህወሓትን የፖለቲካ ዓላማዎች ለማሳካት የተቋቋመ ነው ሲሉ መግለጻቸውንም ቢቢሲ በዘገባው አስፍሯል። በመሆኑም በጌታቸው ረዳ ህወሓት የተመሰረተው ይህ ፓርቲ ከ50 ዓመታት በላይ የቆየውን ህወሓት ዓላማ ሊያስቀጥል በሌላ ስያሜ ለውጥ የተከሰተ እንደሆነ አንድምታ ተሰጥቶበታል። ከፕሪቶሪያው ስምምነት በኋላ በውዝግብ ውስጥ ቆይቶ በመጨረሻም ቀጣይ እርምጃው ሊወሰን የ2 ሳምንታት እድሜ ብቻ የቀሩት ህወሓት ከምርጫ ቦርድ ጋር የገባው እሰጥ አገባ ባለመፈታቱ የክልሉን ውጥረት ወደ ተጋጋለ ሁኔታ ውስጥ ከቶታል። በቀጣዮቹ 2 ሳምንታት ከምርጫ ቦርድ ወይንም ከህወሓት በኩል ሊሰጡ የሚችሉ ውሳኔዎች የክልሉን ሁኔታ የሚወስኑ መሆናቸውም እየተገለጸ ይገኛል። በዚህ መሀል የተቋቋመውና ጄኔራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስት
መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ያሳወቀው የጌታቸው ረዳ ትሊዴፓ ፓርቲም በግንቦት ወር እውቅና ሊያገኝ እንደሚችል ማስታወቁ ቀጣዮቹ ሳምንታት ልብን ሰቅዘው የሚይዙ እንዲሆኑ አድርጎታል። አሜሪካ የጣለችው ታሪፍ ከዚህ በፊት ኢትዮጵያ የተከለከለችውን የአጓ ተጠቃሚነት በእጅ አዙር የሚመልሰው እንደሆነ ተገለጸ። ነገር ግን ኢትዮጵያ አሜሪካ በጣለችው ታሪፍ የምትወዳደረው ከአፍሪካ ሀገራት ብቻ ሳይሆን ዝቅተኛ ታሪፍ ከተጣለባቸው እንደ ብራዚል ካሉ ያደጉ ሀገራት ጭምር እንደሆነም ማወቅ ይገባል ተብሏል። ብዙነህ እንዳለ ዝርዝር አለው። የአሜሪካ የንግድ ሚዛኗን ወይም የንግድ ጉድለቷን ለማመጣጠንና ፍትሐዊ ያልሆነ የንግድ ፖሊሲዋን ለማስተካከል ወደ አሜሪካ ምርቶቻቸውን በሚያስገቡ ኢትዮጵያን ጨምሮ 100 ሀገራት ላይ ከ10 በመቶ እስከ 46 በመቶ ድረስ ታሪፍ መጣሏ ይታወቃል። ከነዚህ ውስጥ ኢትዮጵያ 10 በመቶ ወይም ዝቅተኛ የተባለው ታሪፍ ከተጣለባቸው ሀገራት መካከል ትገኛለች። ይህም በተለያዩ የኢኮኖሚ ባለሙያዎች የተለያዩ ትንተናዎች እንዲሰጥበት አድርጓል። ታሪፍ ከወጪ ንግድ አንጻር አዎንታዊም አሉታዊም ጎን እንዳለው የሚገልጹት ባለሙያዎች አዎንታዊ ጎኑ ኢትዮጵያ ዝቅተኛ ታሪፍ የተጣለባት በመሆኗ በአሜሪካ የንግድ ሜዳ ላይ ጥራት ያለውን ምርት ይዛ እስከቀረበች ድረስ ተወዳዳሪነቷን ከፍ ያደርግላታል ይላሉ። አሜሪካ የጣለችው ታሪፍ ከዚህ በፊት ኢትዮጵያ የተከለከለችውን የአጓ ተጠቃሚነትም በእጅ አዙር የሚመልሰው እንደሆነም ያስረዳሉ። የአሜሪካ ታሪፍ የአጓ ተጠቃሚ ሀገራትን ጭምር ያካተተ በመሆኑ ሀገሪቱን ከሌሎች ሀገራት እኩል የገበያው ተጋሪ ያደርጋታል የሚሉ ሲሆን በአጓ መቅረት ብዙ አምራቾች፣ ላኪዎች ችግር ውስጥ ወድቀዋል፣ ሰራተኛቸውን እስከ መቀነስም ደርሰዋል። በተመሳሳይ ድርጅቶቻቸውን ዘግተው ወደ አጓ ተጠቃሚ ሀገራት የተዘዋወሩም ነበሩ ይላሉ። ይህ ታሪፍ ግን ሁሉንም እኩል ያደረገ በመሆኑ ተወዳዳሪነት ከታሪፍ ውጭ እንዲሆን ያስችሏል። ኢትዮጵያም የምትወዳደርበትን አማራጭ እንድታይና እንድትሰራ እድሉን ይፈጥርላታል ይላሉ። ታሪፍ በከፍተኛ ሁኔታ የተጣለባቸው እንደ ቬትናም፣ ቻይና አይነት ሀገራትን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ከመሳብ አንጻርም የማይተካ ሚና አለው የሚሉት ባለሙያዎቹ አምራቾች መጡ ማለት ደግሞ ለዜጎች የስራ ዕድል ከመፍጠር አንጻር አማራጭ የምርት ሁኔታን ከማስፋት አኳያም ከፍተኛ አስተዋጽኦ ያበረክታል። ኢትዮጵያ መጥተውም ሲያመርቱ የወጪ ገቢ ላይም የራሱን አስተዋጽኦ እንደሚያሳርፍ ይገልጻሉ። ሌሎች ተንታኞች በበኩላቸው ታሪፍ ገቢና የስራ ዕድል መፍጠሩን ቢያምኑበትም የውጭ ሀገራት አምራቾችን ስቦ ማስገባቱ እንደ አዎንታዊ ጎን መወሰድ የለበትም የሚለውን ሀሳብ አይቀበሉትም። ምክንያቱም ታሪፍ የውጭ አምራቾች ኩባንያዎችን የመሳብ ሁኔታ ቢኖረውም ተጠቃሚነቱን ከኢትዮጵያ ይልቅ እነርሱ ላይ የሚያደላ ነው ይላሉ። ምክንያታቸውም የውጭ ሀገራት አምራቾች ብራንዳቸው ይታወቃል፣ በዚህም ገቢያቸው ብዙ ነው። በየትኛውም ሀገራት በኩል ገበያው ላይ ቢሄዱ ተጠቃሚነታቸው ከፍ ያለ እንደሆነ በማንሳት ነው። በእኛ በኩል ሲሄዱ ደግሞ ኢትዮጵያ አምራቾች ከእነርሱ ጋር ተወዳድረው ለመሸጥ በእጅጉ ይፈተናሉ። ስለሆነም የወጪ ንግዳችን በአብዛኛው በውጭ ዜጋ ይያዝና የኢኮኖሚ ሉዓላዊነታችንን እናጣለን። ሀገሪቱ በራሷ ዜጎች የተገነባ ኢኮኖሚ አይኖራትም፣ ነፃነቷን የምትነፈግበት እድሉንም ይሰፋል ይላሉ። ስለሆነም ኢኮኖሚውን ሊቆጣጠር የሚገባው የሀገሬው ሕዝብ መሆን ይኖርበታል። የሀገር ውስጥ አምራቾችና ላኪዎችም ማበረታታት ከዚህ ሁሉ አዋጭ እንደሆነም አበክረው ይናገራሉ። ኢትዮጵያ በዚህ ታሪፍ ምክንያት የምትወዳደረው ከአፍሪካ ሀገራት ጋር ብቻ ሳይሆን ዝቅተኛ ታሪፍ ከተጣለባቸው እንደ ብራዚል ካሉ ያደጉ ሀገራት ጭምር እንደሆነም አመልክተው አሁን የተጣለው ታሪፍ ውድድሩ ከታሪፍ ዝቅና ከፍ ማለቱ አንጻር ብቻ የሚታይ ባለመሆኑ እንደ ሀገር ከገበያ ውጭ የሚያደርጉ ተግባራትን ማከናወን የግድ ይለናል የሚሉት ተንታኞቹ ሀገሪቱ ታሪፍ በመቀነሱ ብቻ ተጠቃሚ ትሆናለች ብሎ መውሰድ አይገባም፣ ጥራቱ ላይም ከምንጊዜውም በላይ መስራትና ተወዳዳሪ መሆን ይገባታል ሲሉ ያስገነዝባሉ። የታሪፍን ሁኔታ ባለው መንገድ ለማጣጣም አንዱና ወሳኙ ጉዳይ ሀገሪቱ ከውጭ የምታስገባቸውን ምርቶች በሀገር ውስጥ መተካትና ወደ ውጭ የሚላኩትን ምርቶች የተለያዩ ማድረግ እንደሆነ ገልጸው ከዚህም ባሻገር እንደ አፍሪካ ያለውን ሀብት አይቶና ለይቶ ተሳስሮ መስራት ይገባል ይላሉ። ወደ ተመልካቾቻችን አንዳች ወንበር ላይ ደገፍ ብለው ተቀምጠው ሌላ ሀገር ያለ ቴሌቪዥን መመልከት ስለሚችሉባት የዓለማችን ብቸኛዋ ከተማ የምናስቃኛችሁ ሰዓት ላይ ደርሰናል። ምናልባት ይህ እንዴት ሊሆን ይችላል የሚል ጥያቄ ካነሱ የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ሊነግሮት የሚከተለውን ዘገባ አዘጋጅቷል። A town divided between two countries in a confusing puzzle. Parts of it belong to the Netherlands. ዛሬ ልንነግራችሁ የወደድነው በአውሮፓ ህብረት ውስጥ በሚገኙት ቤልጂየምና ኔዘርላንድ መካከል በተሰመረው ድንበር ላይ ስለምትገኘው አስገራሚዋ ባርሌይ ስለተሰኘች ከተማ ነው። ይህች ቁርሶን አንድ ሀገር አብስለው ሌላ ሀገር የሚበሉባት የዓለማችን ብቸኛዋ ከተማ ናት። ወይንም ደግሞ አንዳች ወንበር ላይ ደገፍ ብለው ተቀምጠው ሌላ ሀገር ያለ ቴሌቪዥን መመልከት የሚችሉባት ብርቅ ከተማ
ከተማ ናት። ምን ይሄ ብቻ! በባርሌ ከተማ ጥንዶች አንድ አልጋ ላይ ሆነው ሚስት ሌላ ሀገር ጭለጥ ያለ እንቅልፍ ላይ ሆና ባልም በበኩሉ ፍጹም ሌላ ሀገር ላይ ሲያንኮራፋ ሊነጋ ሁሉ ይችላል። ምናልባት ይህ እንዴት ሊሆን ይችላል የሚል ጥያቄ ካነሱ ደግሞ ነገሩ ወዲህ ነው። ባርሌ ከተማ የቤልጅየምና ኔዘርላንድ ግዛቶችን ያቀፈች ናት። ታዲያ እነዚህ ግዛቶች በቅርበት የተሳሰሩ በመሆናቸው በሁለቱ ሀገራት መካከል የተሰመረው ድንበር በካፍቴሪያዎች፣ በሬስቶራንቶች፣ በግለሰብ ቤቶች፣ በሙዚየሞችና በጋለሪዎች ሁሉ ሳይቀር ያልፋል። በዚህ ድንበር ላይ የሚገኝ አንድ ካፌ በሁለት ሀገሮች ባለቤትነት ሊተዳደር ይችላል። ቀልድ በሚመስል ሁኔታ ነዋሪዎች ድንበሩ ሰንጥቆት በሚያልፈው የቤልጅየም ካፌ ውስጥ ሲስተናገዱ ቆይተው ወንበራቸውን ጥቂት መስመር በማንቀሳቀስ ብቻ የኔዘርላንድ ካፌ ውስጥ መገኘት ይችላሉ። ይህ እንግዲህ በዓለማችን ከሚገኙ ፍጹም ሰላማዊ ድንበሮች መካከል አንዱ ነው። የዚህ እንግዳ ጂኦግራፊያዊ ክስተት ታሪክ ወደ መካከለኛው ዘመን የሚወስደን ሲሆን እንደ አውሮፓውያኑ አቆጣጠር በ1830 ቤልጅየም ከኔዘርላንድ ነጻነቷን ስታገኝ በሁለቱ ሀገራት መካከል ያለውን ድንበር በትክክል ማስቀመጥ ግድ ቢልም የዚህ ድንበር ማካለል ጉዳይ ለ165 ዓመታት ድረስ እልባት ሳያገኝ ቆይቶ ኋላ እንደ አውሮፓውያን አቆጣጠር በ1995 ሁለት ማዘጋጃ ቤቶች ተቋቋሙ። ባርሌ ሄርቶግ ቤልጅየም ውስጥ፣ ባርሌ ናሶ ኔዘርላንድ ውስጥ። ባርሌ አንድ ከተማ ስትሆን ማዘጋጃ ቤቶቹ ግን በሁለቱ ሀገራት የሚተዳደሩ ሁለት የተለያዩ ማዘጋጃ ቤቶች መሆናቸውን ልብ ይለዋል። ምንም እንኳን ባርሌ ከተማ ሁለት ከንቲባዎች፣ ሁለት ቤቶች፣ ሁለት ፖስታ ቤቶች ቢኖራትም ከተማዋ ውስጥ የሚካሄዱ ነገሮችን የሚያስተባብረው ግን አንድ ኮሚቴ ነው። ታዲያ እዚህ ላይ ልብ ልንል የሚገባው የአንዳንድ ሀገራት ድንበሮች በብዙ ደም መፋሰስ በከፋ ትግል የቆሙ ቢሆንም ዘላቂነታቸው ዛሬም ድረስ አጨቃጫቂ ሆኖ ሳለ፣ በሌላ በኩል ደግሞ እንደ ባርሌ ከተማ ያሉ ለማመን በሚያስቸግር ሁኔታ የህዝቦችን የአስተሳሰብ ልዕልናና ሰላም ወዳድነትን በግልጽ የሚያሳዩ ድንበሮችን ስንመለከት ደግሞ በእርግጥም ፈቃደኝነትና ምክንያታዊ የሆነ አመለካከት ካለ የማይቻል ነገር እንደሌለ እንገነዘባለን። የአፍሪካ ልማት ባንክ ለዳሽን ባንክ የ40 ሚሊዮን ዶላር የንግድ ፋይናንስ ዋስትና ብድር አጸደቀ። አህጉራዊ የአፍሪካ ልማት ባንክ ያደረገው የዋስትና ብድር የኢትዮጵያ የፋይናንስ ዘርፍን ለማጠናከር አነስተኛ፣ መካከለኛ ኢንተርፕራይዞችና የሀገር ውስጥ ኮርፖሬሽኖችን ለመደገፍ ያለመ ነው ተብሏል። የተፈቀደው የፋይናንስ ዋስትና ብድር የኢትዮጵያን የግብርናና የማኑፋክቸሪንግ ዘርፎችን ለማነቃቃት ወሳኝ የሆኑትን እንደ ማዳበሪያ፣ ፋርማሲውቲካል፣ የፀሐይ ኃይል ፓነሎችና የእርሻ ማሽነሪዎችን ጨምሮ ሌሎች አስፈላጊ ዕቃዎችን ወደ ሀገር ውስጥ ለማስገባት ድጋፍ ያደርጋልም ተብሏል። ዳሽን ባንክ ያገኘው ድጋፍ የገቢና የወጪ ንግድ ፋይናንስ መስፈርቶችን እንዲያሳልጥ በማድረጉ ባንኩ የኢትዮጵያ ወሳኝ የኢኮኖሚ ዘርፎችን ለመደገፍ ያለውን አቅም የሚያሳድግ እንደሆነም ተነግሯል። በዚህ የንግድ የፋይናንስ ዋስትና ብድር መሰረት የአፍሪካ ልማት ባንክ በዳሽን ባንክ ለሚቀርቡ ክፍያ ላልተከፈለባቸው የንግድ ፋይናንስ ጋር ለተገናኙ ሰነዶች የባንክ ፍቃድ ዋስትና እንደሚሰጥ ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በእነ አቶ ጌታቸው ረዳ የተቋቋመው የትግራይ ሊበራል ዴሞክራሲያዊ ፓርቲ ቀጣይ በትግራይ በሚደረገው ምርጫ እንደሚሳተፍ ተሰማ። ከቆይታ በኋላ ጨርቃጨርቅ አምራች ኢንዱስትሪዎች ዝቅተኛ ደሞዝ ለመክፈል በሙያው የትምህርት ማስረጃ የሌላቸውን እንደሚቀጥሩ ተገልጿል። ይጠብቁን። በእናት ባንክ የተዘጋጀው ሁለተኛው የጽሑፍ ውድድር የመዝጊያ ሽልማት ስነስርዓት ተከናወነ። ማንኛውም ሰው ለእናቱ ያለውን ፍቅር፣ አክብሮትና ውለታ የሚገልጽበት ውድድር ለእናቴና የዓመቱ ድንቅ እናቴ የተሰኙ ናቸው። ለእናቴ ውድድር ሰዎች ስለ እናቶቻቸው ያላቸውን ስሜት በዝርው መንገድ የሚገልጹበት ሲሆን፣ በሌላ በኩል የዓመቱ ድንቅ እናት የተሰኘው ውድድር ደግሞ ሰዎች ለወላጅ እናቶቻቸው ወይም በአካባቢያቸው ውስጥ የሚገኙና ተምሳሌት ሊሆኑ የሚችሉ እናቶችን ታሪክ በጽሁፍ፣ በምስል አሊያም በድምፅ በማቅረብ የተወዳደሩበት እንደነበር የሽልማቱ አዘጋጆች አስታውቀዋል። በውድድሩ ባንኩ ከ1 እስከ 5 ለወጡ ተወዳዳሪዎች እንደየደረጃቸው ከ150 ሺህ እስከ 50 ሺህ ብር የገንዘብ ሽልማት አበርክቷል። ይህ ለእናቴና የዓመቱ ድንቅ እናት ውድድር ቀጣይነት እንደሚኖረውም አዘጋጆቹ አስታውቀዋል። ያንጎ ኢትዮጵያ ለ100 አጋር አሽከርካሪዎቹ የኤሌክትሪክ ተሽከርካሪዎች በ17 ወራት ለመስጠት የሚያስችለውን ስምምነት ከአሚጎስ ጋር ተፈራረመ።
የያንጎ ኢትዮጵያ ዋና ስራ አስኪያጅ ዶክተር ይቅና ለማበበ አብዛኞቹ አጋር አሽከርካሪዎች በኪራይ ተሽከርካሪዎች የሚጠቀሙ በመሆናቸው ይህም ገቢያቸውና ነፃነታቸው እንዲገደብ አድርጓል ብለዋል። በመሆኑም ተቋማቸው ከአሚጎስ ቁጠባና ብድር ህብረት ስራ ማህበር ጋር የመግባቢያ ስምምነት መፈራረሙን በኢትዮጵያ ውስጥ ላሉ አብዛኞቹ አሽከርካሪዎች ለሚገጥሟቸው ተግዳሮቶች ቀጥተኛ ምላሽ የሚሰጥ ይሆናል ሲሉ ተናግረዋል። የአሚጎስ ቁጠባና ብድር ህብረት ስራ ማህበር ስራ አስፈጻሚ ጽሕፈት ቤት ዳይሬክተር አቶ ብርሃኑ ርዕሶም በበኩላቸው ተቋማችን ኃላፊነት የሚሰማውና የፋይናንስ አገልግሎቶችን ለማጎልበት ቁርጠኛ ዓላማ ያለው ተቋም በመሆኑ ከያንጎ ጋር በመተባበር በአሽከርካሪዎች ፋይናንስ ላይ ያለውን ወሳኝ ክፍተት እየፈታና በትብብር ዘርፉ ጤናማ የኢኮኖሚ ጉልበት እንዲፈጥር ድጋፉን ማሳየት ይቀጥላል ሲሉ ተናግረዋል። አዲስ ሕይወት አጠቃላይ ሆስፒታል በ2.4 ቢሊዮን ብር አዲስ ሆስፒታል ሊያስገነባ መሆኑን አስታወቀ። ከሆስፒታሉ መስራች ውስጥ አንዱ የሆኑት ዶክተር ካሳሁን ኪሮስ እንደተናገሩት ተቋሙ አሁን ያሉትን አገልግሎቶች በማዘመን እንዲሁም አዲስ አገልግሎቶችን በማካተት ጥራቱ የተጠበቀ የሕክምና ማዕከል ሊገነባ መሆኑን ተናግረዋል። ዶክተር ካሳሁን ሆስፒታል በጥቂት ሐኪሞችና ሰራተኞች በተወሰኑ መሳሪያዎች እንደተጀመረና አሁን ላይ ግን ከ50 በላይ ስፔሻሊቲ የሕክምና አገልግሎቶችን ከ100 በላይ በሆኑ ስፔሻሊቲና ሰብ ስፔሻሊቲ ሐኪሞች እንዲሁም በአጠቃላይ በ500 ቋሚ ሰራተኞችና በ500 የትርፍ ጊዜ ሰራተኞች ዘርፈ ብዙ የሕክምና አገልግሎት በመስጠት ላይ እንደሚገኝ አክለው ተናግረዋል። ሆስፒታሉ የተመሰረተበትን 25ኛ ዓመት የብር ኢዮቤልዩ ክብረ በዓል ከሚያዝያ 22 ቀን 2017 ዓ.ም ጀምሮ ለአንድ ወር ያህል በተለያዩ ዝግጅቶች ለማክበር ማቀዱን አስታውቀዋል። ጨርቃጨርቅ አምራች ኢንዱስትሪዎች ዝቅተኛ ደሞዝ ለመክፈል በሙያው የትምህርት ማስረጃ የሌላቸውን እንደሚቀጥሩ ተገለጸ። ይህ አሰራር በዘርፉ መስራት ለሚፈልጉ ሰዎች በቴክኒክና ሙያ ስልጠና እንዲሁም ዩኒቨርሲቲዎች ገብተው የጨርቃጨርቅ ምህንድስና ትምህርትን እንዳይከታተሉ ጎታች ምክንያት እንደሆነም ተገልጿል። ተጨማሪ አለን። በሀገራችን ያለ ትምህርት ማስረጃ በዝቅተኛ ደሞዝ ሰራተኞችን በመቅጠርና በማሰራት የግል ጥቅምን ብቻ መሰረት ያደረጉ አሰራሮችን የሚከተሉ የግል ድርጅቶችና ተቋማት መበራከታቸው የሚታወቅ ነው። ይህም አይነቱ አሰራር አንድ የሙያ ዘርፍ የሚጠይቀውን እውቀትና የትምህርት ዝግጅት ተገቢውን መንገድ ተከትሎ ያገኘውን አካል ልፋት መና የሚያስቀር ሲሆን ይስተዋላል። በተለይ በትምህርት ዘርፉ ላይ ረዘም ያሉ ዓመታትን አስቆጥሮ የተሟላ ማስረጃ ይዞ የተቀመጠው ወጣት ቁጥር በርካታ ለመሆኑ እንዲህ ያሉ ችግሮች በምክንያትነት ሊጠቀሱ ይችላሉ። በጨርቃጨርቅ ኢንዱስትሪዎች ውስጥም ይህ አይነቱ ችግር በስፋት የተስተዋለ እንደሚገኝ የተገለጸ ሲሆን የኢትዮጵያ ጨርቃጨርቅና አልባሳት ባለሙያዎች ማህበር ለጨርቃጨርቅ ኢንዱስትሪው ሙያ አለመከበር እንደ አንድ መንስኤ ነው ሲል ቅሬታ ማቅረቡን ሪፖርተር ዘግቧል። ማህበሩ ፎረም ፎር ሶሻል ስተዲስ ባዘጋጀው የውይይት መድረክ ላይ በጨርቃጨርቅ አምራች ኢንዱስትሪዎች ውስጥ አነስተኛ ደሞዝ ለመክፈል ሲባል በሙያው ምንም አይነት ዝግጅት የሌላቸው የተቀጠሩ መሆኑን ገልጿል። ይህም አሰራር በዘርፉ ላይ ተሰማርተው መስራት ለሚፈልጉ ሰዎችን በቴክኒክና ሙያ ስልጠና እንዲሁም ዩኒቨርሲቲዎች ገብተው የጨርቃጨርቅ ምህንድስና ትምህርትን እንዳይከታተሉ ጎታች ምክንያት እንደሆነ ያስታወቀው። በተጨማሪም ማህበሩ ሰው በዚህ የሙያ ዘርፍ ተምሮ ስራ ካላገኘና በስራ ላይ ያለውም ቢሆን ተመጣጣኝ ያልሆነ ክፍያ የሚያገኝ ከሆነ መማሩ ለምን ያስፈልጋል የሚል ጥያቄም እየቀረበለት እንደሆነ ገልጿል። በሌላ በኩል በጨርቃጨርቅ ኢንዱስትሪዎች ውስጥ የሚሰሩ ሰራተኞች ደሞዝ ከ2500 የማይበልጥ መሆኑን በመጠቆም ከነዚህ ሰራተኞች ላይ የሚቆረጠው የገቢ ግብር በጥናት ተሰልቶ ካልተተገበረ በስተቀር አንዱ እየተጎዳና ሌላው ደግሞ የጉልበት ብዝበዛ ውስጥ የሚገባበት ሁኔታ እንደሚኖር ተገልጿል። ለዚህም ሲባል በተለይ ከቅርብ ዓመታት ወዲህ በተደጋጋሚ ሲጠየቅ የነበረው በኢትዮጵያ የዝቅተኛ የደሞዝ ወለል ሊወሰን እንደሚገባ አመላክቷል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።